ክብር ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን። ዛሬ ደግሞ እንደገና የእግዚአብሔርን ሐሳብ የእግዚአብሔርን ቃል እንድንከፋፈል እግዚአብሔር ድል ሰጠን። ክብሩ ለእግዚአብሔር ለአምላካችን ይሁን። ይህ በየጊዜው በድንቅ መካር ቤተክርስቲያን የሚተላለፍ የእግዚአብሔር ቃል እውነት ነው። መጽሐፍ ቅዱሳዊ እውነት ነው። መጽሐፍ ቅዱስ የሚናገረውን የእግዚአብሔርን ቃል እንሰማለን፣ ከእግዚአብሔር ቃል እንማራለን፣ አብረን እንጸልያለን። ጥያቄ ምክር ካላችሁ ደግሞ መጠየቅ ይቻላል። ምክር የምትፈልጉ በስልክ ቁጥር ደውላችሁ ማነጋገር ትችላላችሁ። እግዚአብሔር የተባረከ ይሁን። ዛሬ የምንመለከተው ከአንደኛ ተሰሎንቄ ምዕራፍ 5 ከ16 እስከ 18 ያለውን ሐሳብ እናያለን። የእግዚአብሔር ፈቃድ ምንድነው? የእግዚአብሔር ፈቃድ በሕይወታችን ውስጥ ምንድነው የሚለውን ሐሳብ እናያለን። እግዚአብሔር ከኛ ምን ይፈልጋል? እግዚአብሔር በሕይወታችን በዘመናችን እንዴት እንድንኖርለት ይፈልጋል? አንደኛ ተሰሎንቄ ምዕራፍ 5 ላይ እንደዚህ ይላል፣ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ለአማኞች የእግዚአብሔር ፈቃድ በአማኞች ሕይወት ውስጥ ምንድነው? በዚህ አሁን ባነበብኩት ጥቅስ ውስጥ 3 የእግዚአብሔር ፈቃድ የእግዚአብሔር ሐሳብ እንደሆነ ይናገራል። የመጀመሪያው ሁልጊዜ ደስ ይበላችሁ ይላል። አማኝ መለያ አለው። አማኝ ጌታ አለው። የሚያመልከው፣ የሚከተለው፣ የፈጠረው፣ የሰራው አለው። የሚወደው አለው፣ ወዳጅ አለው። ከወዳጅም አብልጦ የተጠጋጋ ወዳጅ አለው። እርሱም የናዝሬቱ ኢየሱስ ነው። የሚወደን ጌታ፣ ስለኛ ነፍሱን አሳልፎ የሰጠ ጌታ፣ እርሱን የተቀበልን፣ እርሱን የተከተልን፣ እርሱን ያመንን፣ በእርሱ የታመንን፣ የእግዚአብሔር የሆንን፣ በክርስቶስ ደም ተዋጅተን የእግዚአብሔር የሆንን ሰዎች መጽሐፍ ቅዱስ እንደሚለን ሁልጊዜ ደስ ይበላችሁ ይላል። በሰዎች ሕይወት ውስጥ የተለያዩ ነገሮች ያልፋሉ። መከራ አለ፣ ስደት አለ፣ ስቃይ አለ፣ ብዙ ነገሮች አሉ። እነዚያ እንዳሉ ሐዋርያው ቅዱስ ጳውሎስ ሳያውቅ ቀርቶ አይደለም። ጳውሎስ ብዙ የሕይወት ውጣ ውረድ ያሳለፈ ሰው ነው። ክርስቶስን በመከተሉ፣ ክርስቶስን በመቀበሉ፣ የክርስቶስን ኢየሱስ ወንጌል ይዞ በመውጣቱ ስለ ወንጌል እስረኛ የሆነ ሰው ነው። ስለ ወንጌል የተደበደበ ሰው ነው። ይሄ የእግዚአብሔር ሰው ሁልጊዜ ደስ ይበላችሁ ይላል። ሁልጊዜ ሲል ሁልጊዜ ነው። በሰው ሕይወት ውስጥ የሚፈራረቁ ጠዋት፣ ቀን፣ ማታ ብለን እንደምንል ሌሊት እንደምንል እንደዚሁ በሕይወታችን ውስጥ የሚፈራረቁ የተለያዩ ነገሮች አሉ። በዚያ ሁሉ ደስ እንዲለን የእግዚአብሔር ቃል ይነግረናል። ሐዋርያው ቅዱስ ጳውሎስም ያሳስበናል። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክት ላይ በጻፈበት ፊልጵስዩስ ምዕራፍ 4 ላይ
ያን መልእክት ጳውሎስ ሲጽፍ በእስር ቤት ውስጥ ሆኖ ነው። እስረኛ ሆኖ ነው የጻፈው። በእስር ቤት ያለ ሰው ከእስር እንድፈታ ጸልዩልኝ፣ ከእስር የምወጣበትን መንገድ ፈልጉልኝ ይላል እንጂ ሁልጊዜ በጌታ ደስ ይበላችሁ አይልም። ጳውሎስ ግን የገባ እውነት አንድ ስላለ የታሰረው በሰንሰለት ውስጥ ያለው በእስራት ያለው ስለ ወንጌል ስለሆነ ታሰረው የሚያስበው ሁልጊዜ ያን ጌታ ነው። ስለዚህ ነው ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ይሄ ለአንዳንድ ሰዎች ቀልድ ይመስላል፣ ለአንዳንድ ሰዎች አይመችም። ምን ማለቱ ነው ጳውሎስ? ዋጋ እየከፈልን እያለ እሱም ዋጋ እየከፈለ ያለ በብዙ ስቃይ ውስጥ እያለን በብዙ ማጣት መከራ ውስጥ እያለን እንዴት ደስ ይበላችሁ ብሎ ይላል ብሎ ሊሉ ይችላሉ። አንዳንድ ጊዜ ለሰዎች የማጽናናት ቃል ስናቅ አልገባህም የኔ ነገር ይላሉ። እኔ ያለሁበት እኮ አልገባህም፣ ህመሜ አልገባህም፣ ስቃዬ መከራዬ አልገባህም ይላሉ ሰዎች። ሐዋርያው ጳውሎስ በሁኔታዎች ውስጥ ደስ እያላችሁ ኑሩ ሳይሆን እያለ ያለው በጌታ ደስ ይበላችሁ። ዓይናችሁን ወደ ጌታ አንሱ። መከራውን ሊያሻግራችሁ የሚችል ከመከራው ሊያወጣችሁ የሚችል በመከራ ውስጥ ሊያጸናችሁ ሊያቆማችሁ የሚችል ጌታ አለና በጌታ ደስ ይበላችሁ። ስለናንተ መከራን ሁሉ የተቀበለ ሥጋ ለብሶ በምድር የተመላለሰ የተጠላ የተናቀ የተተፋበት ረሃብን ያየ ስቃይን ያየ ጉዞን ያየ ብዙ ነገሮችን ያየ ድካምን ያየ እንደኛ በምድር ላይ የተመላለሰ ጌታ ስለሆነ በጌታ ደስ ይበላችሁ። ልናይ የሚገባው ጌታን ነው። ጌታን ስናይ መጽናናትን እናገኛለን። ጌታን ስናይ ደስታን እናገኛለን። ጌታን ስናይ ሸክማችንን፣ ድካማችንን፣ ህመማችንን ከኛ ላይ ይወስዳል። ስለዚህ ለአማኞች የእግዚአብሔር ፈቃድ በመከራ ውስጥ፣ የእግዚአብሔር ፈቃድ በችግር ውስጥ፣ የእግዚአብሔር ፈቃድ በምናልፍባቸው መንገዶች ሁሉ ዓይኖቻችንን ወደ ጌታ አንስተን በጌታ ደስ እንዲለን ነው። በየትኛው ሁኔታ ውስጥ እንሆን ወደ ጌታ ዓይናችንን እናንሳ። ጌታን እንመልከት። ስለኛ የተቸነከረውን ጌታ፣ ስለኛ የተሰቀለውን ጌታ፣ ስለኛ ሁሉ ያለው ሁሉን ያጣውን ጌታ እንመልከት። በእርሱ ደስ ይበለን። በእርሱ ደስ ይበለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው ይላል። ይኸው የተቸነከርኩበት እጆቼን ተመልከቱ አለ፣ ጎኔን ተመልከቱ አለ። እኔ የናዝሬቱ ኢየሱስ ነኝ አለ። እርሱን ባዩ ጊዜ ደቀ መዛሙርቱ ደስ አላቸው። ወገኖቼ ጌታን ስናይ ዓይናችንን ወደ ጌታ ስናደርግ በዚህ ምድር የምናልፍባቸው የተለያዩ መከራዎች፣ ፈተናዎች ምንም ይሆናሉ። እንጽናናለን። የሚያሻግረን ጌታ ስለሆነ፣ እልፍ የሚያደርገን ጌታ ስለሆነ፣ ታሪካችን መቀየር የሚችል ጌታ ስለሆነ ደስ ይለናል። በያዕቆብ ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል፣ ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ
ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ይላል። ይልቁንም እንደ አማኝ በምንከፍለው ዋጋ በምንካፈለው መከራ ደስ ሊለን ይገባል። ለምን? ጌታ ይመጣል፣ ጌታ ይገለጣል። ክብሩ ሲገለጥ ሐሴት እያደረጋችሁ ይላል። ክብሩ ይገለጣል። በክርስቶስ በምትካፈሉበት ልክ ደስ ይበላችሁ ይላል። የዛሬ አማኝ ምናልባት ስለ ክርስቶስ የሚከፍለው ብዙ ዋጋ ላይኖር ይችላል። የምንከፍለው ስደት ላይኖር ይችላል። ግን ደስታችንን የሚነጥቁን የሚያጠፉ ብዙ ነገሮች ደግሞ ምድር ላይ አሉ። በምድር ላይ ስላለን እንደ አማኝ ወደ ጌታ ልንጠጋ፣ እንደ አማኝ ዓይናችንን በጌታ ላይ ልናደርግ፣ ተስፋ ልናደርገው፣ ልንታመንበት ይገባል። ስለዚህ ዓይኖቻችን ወደ ጌታ ማንሳት ይገባናል። ክብር ለእግዚአብሔር ነው። የመጀመሪያው የእግዚአብሔር ፈቃድ እንድንደሰት ነው። ደስታ እንዲሁ በጣም በኮኔክሽን ነው የመጣው ከጌታ ጋር ባለን መገናኘት ባለን ግንኙነት ዓይናችን ወደ ጌታ ልባችን ወደ ጌታ ባደረግን በዚያ ልክ ደስታችን ይሆናል። እግዚአብሔር ይርዳን። እግዚአብሔር ይርዳን። ሁለተኛው የእግዚአብሔር ፈቃድ አሁን ባነበብነው በዚሁ በተሰሎንቄ መጽሐፍ ሳታቋርጡ ጸልዩ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ነውና። የትኛው? ሳታቋርጡ ምን አድርጉ? ጸልዩ። ለአማኝ ጸሎት እስትንፋስ ነው። አማኝ ከሆንክ መጸለይ አለብህ። እንደ ሀገር እኛ ኢትዮጵያውያን አማኞች የምንባለን ሁላችንን ወደ ፈጣሪ የምንጸልይ ነን። በክርስቶስ ሞትና ትንሣኤ እንዳመነ ዳግም ልደት እንዳገኘ የእግዚአብሔር መንግሥት ወራሽ ነኝ እንደሚል አማኝ እንደ ክርስቲያን እንደ ደቀ መዝሙር የእግዚአብሔር ፈቃድ በአማኝ ሕይወት ውስጥ ጸሎት ነው። ጸሎት መቋረጥ የለበትም። እስትንፋሳችን ሲቋረጥ እንደምንሞት የማይጸልይ አማኝ የሞተ ነው። በመንፈሳዊ ሕይወቱ የሞተ ነው፣ የደከመ ነው፣ ያልበረታ ነው። ስለዚህ ሳታቋርጡ ጸልዩ። ጸሎት መቋረጥ የለበትም። በመጽሐፍ ቅዱስ ውስጥ የእግዚአብሔር ሰዎችን ስናይ፣ እግዚአብሔር የተጠቀመባቸውን ሰዎች ስናይ፣ እግዚአብሔር ያስነሳቸውን ሰዎች ስናይ የሚጸልዩ ሰዎች ናቸው። በመጽሐፍ ቅዱስ ስናይ ዳዊትን ስንመለከት ሕይወቱ ዘመኑ በጸሎት የተሞላ ሰው። መጽሐፍ ቅዱስ ስለ ዳዊት ሲመሰክርለት ዳዊት የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። የእግዚአብሔርን ሐሳብ ለማገልገል ዳዊት ሕይወቱ በጸሎት የተሞላ ነበር። በማለዳ ይጸልያል፣ በቀትር ይጸልያል፣ በምሽት ይጸልያል። የሚገርመው ዳዊት በሌሊት በመኝታዬ እንኳን አስብሃለሁ ይላል። ስለዚህ ዳዊት ሕይወቱ ከእግዚአብሔር ጋር የተቆራኘ፣ እግዚአብሔርን የሚፈልግ የሚጸልይ፣ በጠዋት የሚጸልይ፣ በቀትር የሚጸልይ፣ በምሽት የሚጸልይ፣ በመኝታው እንኳን አምላኩን እግዚአብሔርን የሚያስብ የሚጸልይ ሰው ነው። ሁለተኛው ዳንኤልን ስንመለከት ዳንኤል የጸሎት ሰው ነበር።
በምርኮ ሀገር በባዕድ ምድር በባቢሎን ይጸልይ ነበር። በቀን 3 ጊዜ እንደሚጸልይ መጽሐፍ ቅዱስ ይናገራል። ዳንኤል ለእግዚአብሔር ታማኝ፣ ለሰው ታማኝ፣ ለተቀመጠበት ስፍራ ታማኝ ነበር። ስለዚህ ዳዊት የእግዚአብሔርን ፊት በመፈለግ ታማኝ ነበር፣ ይጸልይ ነበር። ጸሎቱ የማይቋረጥ ነበር። በዳንኤል ዙሪያ ያሉ ሰዎች መሳፍንት ዳንኤል ተመርጦ ስለነበረ በንጉሱ በልጦ ስለተገኘ የዳንኤል መጽሐፍ እንደሚነግረን በዳንኤል ላይ ሰበብ ፈልገው ሊያገኙ አልቻሉም። በዳንኤል ልናገኝ የምንችለው ከአምላኩ በቀር ሌላ ሰበብ አናገኝበትም አሉ። ምክንያቱም ዳንኤል ለአምላኩ ታማኝ ነበረ። እንደሚጸልይ ያውቃሉ። ስለዚህ ወደ ንጉሱ መጥተው ንጉሥ ሆይ 1000 ዓመት ንገስ፣ ከአምላክ ወይም ከሰው ለ30 ቀን ማንም ሲለምን እንዳይገኝ፣ ቢለምን ግን እንደማይለወጠው እንደሜዶና ፋርስ ሕግ ዳንኤል ወደ አንበሶች ጉድጓድ ይጣላል። ዳንኤል ይህን አዋጅ ከሰማ በኋላ ወደ ቤቱ ተመልሶ ቀድሞ ያደርግ እንደነበር ይላል መጽሐፍ ቅዱስ። ሰግዶ አምላኩን አመስግኖ መስኮቱን ከፍቶ መጸለይ ጀመረ። ክብር ለእግዚአብሔር ይሁን። ስለዚህ ዳንኤል ታማኝ ነበር። ዛሬ ማንም አዋጅ ሳያወጣብን በራሳችን ድካም ጸሎታችን ይስተጓጎላል። ታማኝ አይደለንም ብዙዎቻችን። ጸሎት መቋረጥ የሌለበት ነው። ጸሎት መቋረጥ የለበትም። መጸለይ ያስፈልጋል። በዓለማችን በምድር ላይ ትልቅ መንፈሳዊ ንቅናቄ ሪቫይቫል ያመጡ ሰዎች የጸሎት ሰዎች ናቸው። የሚጸልዩ ሰዎች፣ የእግዚአብሔርን ፊት የሚፈልጉ ሰዎች ናቸው። ስለዚህ ጸሎት ወሳኝ ነው። ኤፌሶን 6:18 ላይ በመንፈስ ጸልዩ ይላል። ጸሎት በመንፈስ የምንጸልየው ሳናቋረጥ የምንጸልየው የእግዚአብሔርን ፊት የምንፈልግበት መንገድ ነው። ከእግዚአብሔር ጋር ያለን ህብረት፣ ግንኙነት ጸሎት ወሳኝ ነገር ነው። ሌላው ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ባገለገለበት በተመላለሰበት ምልልሱ የሚታወቅበት አንዱ ጸሎት ነው። ማርቆስ 1:35 ላይ መጽሐፍ ቅዱስ እንደሚናገር ገና ሌሊት ሳለ ሊጸልይ ወደ ምድረ በዳ ወጣ ይላል። ገና ሌሊት ሳለ በጨለማው ሳይነጋ ኢየሱስ ሊጸልይ ወደ ምድረ በዳ ወጣ። የኢየሱስ ሕይወት በጸሎት ተሞላ። ሌሊት ሲጸልይ ያድር ነበር ኢየሱስ። በመከራው ሰዓት ይጸልይ ነበር ኢየሱስ። በመስቀል ላይ ሆኖ ኢየሱስ ይጸልይ ነበር። ስለዚህ ጸሎት ለአማኝ ወሳኝ ነው። ኢየሱስ በጸሎት ሕይወቱ ሞዴላችን ነው። አንዳንድ ጊዜ አግሎት ሲበዛብን፣ ሩጫ ሲበዛብን እየታወቅን ስንሄድ ጸሎታችን ይቀንሳል፣ ትጋታችን ይቀንሳል። ይልቁንም አጥብቀን ልንጸልይ ያስፈልጋል። ጌታችን ኢየሱስ ክርስቶስ በጣም የሚያስደንቀው ዕውቅናው እየጨመረ
በሄደ ቁጥር ዕውቅናዬ ጨምሯል ብሎ ጸሎትን አልተውም። መጽሐፍ ቅዱስ እንደዚህ ይላል። ሉቃስ ወንጌል ምዕራፍ 5 ላይ ቁጥር 15 እና 16 ላይ ወሬው ግን አብዝቶ ወጣ፣ ብዙ ሕዝብም ሊሰሙትና ከደዌያቸው ሊፈወሱ ይሰበሰቡ ነበር። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይላል። ዛሬ አግሎት ሲበዛብን፣ ዕውቅናችን ሲጨምር፣ ስንታወቅ፣ ስማችን እየገነነ ሲሄድ፣ በየፖስተሩ ላይ ስንለጠፍ ከጸሎት እንርቃለን። ብዙዎቻችን ከጸሎት ወጥተናል። ትላንትና የሌሉን ነገሮች ስናገኝ፣ ስናድግ ጸሎት የኛ እንዳልሆነ፣ ጸሎት እንደሚገባን፣ የአምላካችን ፊት መፈለግ እንደሚገባን አናስብም። ቢዚ ነኝ እንላለን። ጸሎት አውጀን በጸሎት ስፍራ አንገኝም። ጾም ጸሎት አውጀን በጸሎት ቦታ ላይ የለንም። ኢየሱስ ወሬው ግን አብዝቶ በወጣ ጊዜ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። ስለዚህ ጸሎት ለአማኝ፣ ጸሎት ለአገልጋይ፣ ጸሎት ለእግዚአብሔር ሰው፣ ጸሎት ወሳኝ ነው። የእግዚአብሔር ፈቃድ እንድንጸልይ ነው። ጸሎት መቋረጥ የሌለበት ነው። ኤልያስ እንደኛ ሰው ነበር ይላል መጽሐፍ ቅዱስ። አጥብቆ ጸለየ። በጸሎት ሰማያትን ደጅ ዘጋ። በጸሎት ደግሞ የሰማይን ደጅ ያስከፈተ ሰው ነው ኤልያስ። ስለዚህ ጸሎት ወሳኝ ነው። ሶስተኛው በዚሁ ስፍራ ላይ የምናየው የእግዚአብሔር ፈቃድ ብሎ የሚለን እግዚአብሔርን ማመስገን። እግዚአብሔርን ልናመሰግነው ይገባል። እግዚአብሔር የፈጠረን በራሱ አምሳል በራሱ ምሳሌ የፈጠረን እሱ እግዚአብሔር ምስጋና ይገባዋል። ልጁን ኢየሱስ ክርስቶስን የሰጠን እርሱ ምስጋና ይገባዋል። ሌሊትና ቀንን ያፈራረቀ እሱ እግዚአብሔር ምስጋና ይገባዋል። እኛንና ቤተሰባችን የጠበቀ እግዚአብሔር፣ ምድራችን የጠበቀ እግዚአብሔር ምስጋና ይገባዋል። እግዚአብሔርን እናመስግነው። ምስጋና በሁሉ አመስግን ይላል። በሁሉ በምናልፍባቸው መንገዶች ሁሉ እግዚአብሔርን ልናመሰግነው ይገባል። በተመለሱ ጸሎቶቻችን እግዚአብሔርን ልናመሰግን ይገባል። ባልተመለሱ ጉዳዮቻችን እግዚአብሔርን ልናመሰግን ይገባል። የምስጋና መሰዊያ በቤታችን፣ የምስጋና መስዋዕት በሕይወታችን፣ ምስጋና ከአንደበታችን ለእግዚአብሔር ሊወጣ ይገባል። በሁሉ ምን አድርጉ? አመስግኑ። በሁሉ በማግኘታችን፣ በማጣታችን፣ በተሳካልን፣ ባልተሳካልን በሁሉ ብሎ ሲናገር ወሰን የለውም። ሲደረግልን ማመስገን ቀላል ሊሆን ይችላል። እሱም ቢሆን አንዳንዶቻችን ላናደርገው እንችላለን። መጽሐፍ ቅዱስ እንደሚለን 10 ለምጻሞች ወደ ኢየሱስ መጡና ኢየሱስ ፈወሳቸው። ነገር ግን ከ10ሩ አንዱ ነው ለምስጋና የመጣው። 9ኙሳ አለው ኢየሱስ። ተደርጎልን እንኳን የማናመሰግን፣ ስለ ውሏችን የማናመሰግን፣ ወጥተን ስለ መግባታችን፣ ተኝተን ጠዋት ነግቶ ስለ መነሳታችን ምንም እኮ ዋስትና የለንም። እግዚአብሔርን ማመስገን ያስፈልጋል። መዝሙረኛው ዳዊት መዝሙር 50 ላይ ቁጥር 23 ላይ ምስጋናን የሚሰዋ ያከብረኛል ይላል። ምስጋናን የሚሰዋ
ያከብረኛል። እግዚአብሔርን የማክበር መንገዱ ምስጋና ነው። ለእግዚአብሔር የምንሰጠው ምስጋና ነው። ለእግዚአብሔር ምንም እናደርግ የለም፣ ምስጋና። እግዚአብሔር በሰጠን ነገር በመስጠት ማመስገን። እግዚአብሔር ሆይ ሰጥተኸኛል፣ አመሰግንሃለሁ። ጤና ሰጥተኸኛል፣ አመሰግንሃለሁ። እድሜ ሰጥተኸኛል፣ አመሰግንሃለሁ። ዘመን ሰጥተኸኛል፣ አመሰግንሃለሁ። ምስጋናን የሚሰዋ ያከብረኛል። ምስጋና ለእግዚአብሔር ምስጋና መስጠት፣ እግዚአብሔርን ማመስገን አንዱ እግዚአብሔርን የምናከብርበት መንገድ ነው። በዚያ ውስጥ ይላል መጽሐፍ ቅዱስ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚህ አለ ይላል። ስናመሰግን የእግዚአብሔር ማዳን ይገለጣል። የእግዚአብሔር እጅ፣ የእግዚአብሔር ክብር ይገለጣል። ዮሳፍጥ በጠላት በተከበበ ጊዜ ያደረገው አንድ ነገር ነው። በእግዚአብሔር በአምላኩ ፊት ጸለየ። ከዚያ በኋላ ያደረገው መዘምራን፣ ጌጠኛ መዝሙር ልብስ የለበሱትን መዘምራን አቆመና ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ብሎ እግዚአብሔርን ማመስገን ጀመሩ። መዘምራኑ እግዚአብሔርን ሲያመሰግኑ እግዚአብሔር ድብቅ ጦር አስነሳ፣ ጠላቶቻቸውን መታ። ክብር ለእግዚአብሔር ይሁን። እግዚአብሔር ስላንተ እንዲዋጋልህ አመስግነው። እግዚአብሔር እንዲዋጋልሽ አመስግኘው። 3 ነገስታት ተባብረው አንድ ሆነው በዮሳፍጥ ላይ ወጥተዋል። ዮሳፍጥ ያደረገው ጌጠኛ ልብስ የለበሱ መዘምራንን አቆመ። እብደት ይመስላል፣ ግን አይደለም። በምስጋና ውስጥ ድል አለ። በምስጋና ውስጥ ማሸነፍ አለ። ምስጋና። ስለዚህ ምስጋናን የሚሰዋ እርሱ ያከብረኛል። እግዚአብሔርን እናመስግነው። እግዚአብሔርን እናመስግነው። ጳውሎስና ሲላስ ሐዋርያት ሥራ ምዕራፍ 16 ላይ በእስር ቤት ውስጥ ሆነው እግሮቻቸው በግንድ ተጠርቀው አስጨናቂ በሆነ ሁኔታ ውስጥ ሆነው በዚያ ውስጥ እግዚአብሔርን ያመሰግኑ ነበር። እግዚአብሔርን ሲያመሰግኑ እግዚአብሔር ከሰማይ መልአክ ላከ። የወህኒው መሰረት ተናወጠ፣ ወህኒውን አናወጠው። የወህኒ ደጆች ተከፈቱ፣ እስራት ተፈታ። የሚገርም ነገር ነው የሆነው። ስናመሰግን እስራት ይፈታል። ስናመሰግን ቀንበር ይሰበራል። ስናመሰግን ጨለማ ይገፈፋል። ስናመሰግን ተአምራት ይሆናል። ስናመሰግን እግዚአብሔር በመካከላችን ኃይልን ማዳንን ያደርጋል። ክብር ለእግዚአብሔር ይሁን። አራተኛው የእግዚአብሔር ፈቃድ ለሕይወታችን ምንድን ነው? መጽሐፍ ቅዱስ እንደዚህ ይላል። የእግዚአብሔር ፈቃድ ቅድስና ነው፣ መቀደሳችን ነው። እግዚአብሔር እንድንቀደስለት ይፈልጋል። እንደዚህ ይላል አንደኛ ተሰሎንቄ ምዕራፍ 4 ላይ ቁጥር 4 እና 5 ላይ እንደዚህ ይላል። ከ2 ጀምሮ አነባዋለሁ። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይልና ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ይላል። የእግዚአብሔር ፈቃድ ምንድነው? መቀደሳችሁ ነው ይላል። የእግዚአብሔር ፈቃድ ቅድስና ነው። ቅድስና የእግዚአብሔር ፈቃድ ነው በሕይወታችን። ቅድስና የእግዚአብሔር መለኮታዊ ባህሪው ነው። ስለ ቅድስናው መላእክት ሱራፌል፣ ኪሩቤል በዙፋኑ ዙሪያ ሆነው ለእግዚአብሔር ቅድስና ቅዱስ 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 እያሉ የሚያመልኩት የሚያከብሩት ነው። ለቅድስናው ክብር ይሰጣሉ። ፊታቸውን በክንፋቸው ሸፍነው እግሮቻቸውን ሸፍነው ቅዱስ 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 ይላሉ። እግዚአብሔር ቅዱስ ነው።
እኛም በእርሱ አምሳል የተፈጠርን በክርስቶስ ኢየሱስ በሞትና ትንሣኤ የዳንን ያመንን ሰዎች እንድንቀደስ እግዚአብሔር ይፈልጋል። ቅድስና የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና። ቅድስና ማለት መለየት፣ ከኃጢአት ከአመፅ መለየት፣ ለእግዚአብሔር መለየት፣ ከነውር መለየት። በቅድስና መኖር፣ ለእግዚአብሔር ተለይቶ መኖር። ቅድስና የእግዚአብሔር መልክ ነው። እግዚአብሔር ባህሪ ነው። እግዚአብሔር ቅዱስ ነው። አንደኛ ጴጥሮስ ምዕራፍ 1 ላይ ምዕራፍ 5 እና 16 ላይ ዳሩ ግን የጠራችሁ ቅዱስ እንደሆነ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ተቀደሱ ይላል። የጠራችሁ ቅዱስ ነው። እሱ ጠሪያችን ቅዱስ ነው። እሱን እንድንመስለው ይፈልጋል። ቅዱሱን እግዚአብሔርን ማገልገል የምንችለው ማየት የምንችለው በመቀደስ ነው። ስለዚህ ቅድስና መቀደስ፣ ለእግዚአብሔር መለየት፣ እግዚአብሔርን መምሰል፣ የጠራንን መምሰል። የጠራችሁ ቅዱስ እንደሆነ የሱ ተከታዮች ከሆናችሁ የሱ ከሆናችሁ ቅድስናውን መልበስ፣ ቅድስናውን የተካፈልን ሰዎች በቅድስናው መኖር ያስፈልጋል። እሱን መምሰል ያስፈልጋል። ዛሬ ስለ ቅድስና መናገር ማይቻልበት ዘመን ላይ ነው ያለነው። እግዚአብሔር አምላካችን የጠራን ግን ቅዱስ ነው። እሱ ቅዱስ ከሆነ እኛ ደግሞ ቅዱሳን እንድንሆን እግዚአብሔር ይፈልጋል። በልጁ በክርስቶስ ደም ዋይቶ ቅዱሳን አድርጎናል። ይሄ ቅድስና በሕይወታችን ውስጥ ሊያድግ ሊኖር ይገባዋል፣ ሊጸና ይገባዋል። ስለዚህ የእግዚአብሔር ፈቃድ እርሱም ምን ሆናችሁ ነው? መቀደሳችሁ ነው። ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር የሚበቀል ነውና። ዝሙትን እያደረገ የሚመላለሰውን ሰው እግዚአብሔር ይበቀለዋል ነው የሚለው። እንደ አሕዛብ እግዚአብሔርን እንደማያውቁ እንደ አሕዛብ ልትመላለሱ አይገባም። እግዚአብሔርን አውቃለሁ የሚል ሰው ደግሞ በቅድስና ሊኖር ሊመላለስ ይችላል፣ ይገባዋል። የዕብራውያን ጻፊ ሲናገር እግዚአብሔርን ማየት የሚቻለው በቅድስና ነው ይለናል። ዕብራውያን ምዕራፍ 12 ቁጥር 14 ላይ እንደዚህ ይላል፣ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ይላል። ትቀደሱ ዘንድ ፈልጉ። ቅድስና ውስጣችን ቅድስናን መራብ መፈለግ መቻል አለብን። በቅድስና ለመኖር መጨከን መቻል አለብን። ለምን? ያለ እርሱ ጌታን ማየት አይቻልም። ቅድስና ለእግዚአብሔር። እግዚአብሔር የተባረከ ይሁን። ስለዚህ የእግዚአብሔር ፈቃድ እንድንቀደስ ነው፣ በቅድስና እንድንመላለስ ነው። እግዚአብሔር ቅዱስ ነው። እኛም በቅድስና እንድንኖር የእግዚአብሔር የአምላካችን በጎ ፈቃድና ሐሳብ ነው። ስለዚህ በቅድስና እንድንኖር እግዚአብሔር ይርዳን። ዛሬ ያየናቸውን ክፍሎች የእግዚአብሔር ፈቃድ ምንድን ነው?
የእግዚአብሔር ፈቃድ በጌታ ደስ እንዲለን እንድንደሰት፣ በጌታ ላይ እንድንታመን፣ ነገሮቻችንን፣ ህይወታችንን፣ ራሳችንን፣ ቤተሰባችንን፣ ቤተክርስቲያን፣ ምድራችንን ለጌታ አሳልፈን ሰጥተን በጌታ ደስ ያለው ህይወት፣ የተጽናና ያረፈ ህይወት እንድንኖር እግዚአብሔር ይፈልጋል። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። ስለዚህ የጌታ ደስታ ይብዛልን። መጽሐፍ ቅዱስ ሲናገር የእግዚአብሔር ደስታ ኃይላችሁ ነው ይላል። የእግዚአብሔር ደስታ ኃይል ይሆነናል። ሁለተኛው ጸሎት መቋረጥ የለበት። ጸሎት ለተወሰኑ ሰዎች፣ ለጸሎት አገልጋዮች የምንሰጠው ለተወሰኑ አገልጋዮች የምንሰጠው አይደለም። ጸሎት እያንዳንዱ አማኝ መጸለይ መቻል አለበት። የሚጸልይ ማለት አለበት። እግዚአብሔር በሕይወታችን እንዲሰራ፣ እግዚአብሔር በቤተሰባችን፣ እግዚአብሔር በምድራችን እንዲሰራ ታላቅ መንፈሳዊ ንቅናቄ ሪቫይቫል እንዲመጣ መጸለይ መቻል አለብን። የተነቃቃ ሕይወት እና አገልግሎት እንዲኖረን ከፈለግን መጸለይ መቻል አለብን። ሶስተኛ አመስጋኞች መሆን አለብን። እግዚአብሔር የምናመሰግን በሁሉ አመስግን። የምናመሰግን እግዚአብሔርን ስናመሰግነው እግዚአብሔርን እያከበርነው ነው። እግዚአብሔርን ስናመሰግነው ድል ይሆንልናል። ስለዚህ ዛሬ በሕይወታችሁ በብዙ ነገር የተሸነፋችሁ ሰዎች ካላችሁ እግዚአብሔርን አመስግኑት። እግዚአብሔር ድብቅ ጦር ስለናንተ ያስነሳል። እግዚአብሔር ስለናንተ ይዋጋል። እግዚአብሔር ስለናንተ ይወጣል። እግዚአብሔር ስለናንተ ይነሳል። ስለዚህ እግዚአብሔርን አመስግኑት። እግዚአብሔር ስለናንተ መልአኩን ይልካል። እግዚአብሔር ስለናንተ መናወጥ ያለበትን ያናውጣል። እግዚአብሔርን አመስግኑት። ሌላው የእግዚአብሔር ፈቃድ በቅድስና መኖራችን ነው። ዛሬ የጣልነው ከብዙዎቻችን የጠፋ ቅድስና ነው። በቅድስና እንድንኖር፣ እግዚአብሔርን በመፍራት እንድንኖር፣ እንድንመላለስ የእግዚአብሔር አምላካችን ፈቃድ ነው። እግዚአብሔር ሁላችንም ይርዳን። ጸልያለን። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን፣ እናከብርሃለን። ክብር ሁሉ በሰማይና በምድር ላንተ ይሁን። እግዚአብሔር ሆይ እንደ ሕያው ቃልህ ፈቃድህ ያገኘን፣ በፈቃድ ውስጥ እንድንመላለስ እግዚአብሔር አምላክ ሆይ ፈቃድን ስንፈጽም፣ ስናደርግ፣ ስንኖር እንድንገኝ ያንዳንዳችን እንድትረዳን እጸልያለሁ። ወደ አንተ መጠጋት፣ ከአንተ ጋር መነካካት እንዲሆንልን አጥብቀን የምንጸልይ እግዚአብሔር ያልተቋረጠ የጸሎት ሕይወት ያለን ሰዎች እንድታደርገን፣ እንድታበረታን፣ እንድትረዳን እጸልያለሁ። የሚያበረታው የሚረዳው መንፈስ ጸጋ እያንዳንዳችን እንዲያገኘን ጸለይኩኝ። ስለሰማን ተመስገን። ክብር ሁሉ ላንተ ይሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እግዚአብሔርን እናመሰግናለን። ይህ መልእክት እናንተ ከሰማችሁ በኋላ ሌሎች ወዳጆቻችሁ፣ ጓደኞቻችሁ ደግሞ እንዲሰሙት ሼር እንድታደርጉ፣ እንድታካፍሉ አደራ ማለት ፈልጋለሁ። እግዚአብሔር ዘመናችሁን ይባርክ።